በሩሲያና በዩክሬን መሃል ያለው ጦርነት በተለያየ መልኩ እየታየ ይገኛል። ሲኤንኤን በተለይ ሩሲያ የባሊስቲክ ሚሳኤል የሚያደርሰውን ጉዳት በተመለከተ አንድ ዘገባ አቅርቧል። እሱን የምንመለከት ይሆናል ማለት ነው። ከዛ በተጨማሪ ደግሞ ሞሳድ ጉዳይ እንግዲህ የሚጠቀስ ነው። ሞሳድ በቅርብ ጊዜ ውስጥ ዳይሬክተር አድርጎ የተሾሙለት ሰው ሁለት ቁልፍ ባለስልጣናትን እንግዲህ ከወዲሁ አሰናብተዋል። ጉዳዩ ከኢራን ጋር ተገናኝቷል። ይህንንም የምንመለከት ይሆናል ማለት ነው። በቅድሚያ እንግዲህ የሩሲያንና የዩክሬንን ጉዳይ እንመልከት። በተለይ ደግሞ የባሊስቲክ ሚሳኤል ጥቃት ከሩሲያ በኩል ተደጋግሞ እየመጣ እንዳለ ይታወቃል። ሩሲያ ዩክሬንን በከፍተኛ መጠን በባሊስቲክ ሚሳኤል እየደበደበች ትገኛለች። ዩክሬንም ረጅም ርቀት ድሮኖችን በመላክ በሩሲያ የነዳጅ ማጣሪያዎች እንዲሁም በሌሎች የነዳጅ መሰረተ ልማቶች ላይ ትኩረት አድርጋ ጥቃት እየፈጸመች እንደምትገኝ ይታወቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የ40 ቀን ዘመቻ ጀምረው ሩሲያን ማስጨነቅና ወደ ድርድር ጠረጴዛ ማምጣት የሚል ዘመቻ እንዳወጁ እንደሰሩም የሚታወቅ ነው። አሁን ቀናቱ ተጠናቋል። ምን አይነት ውጤት መጣ የሚለውም ጉዳይ የሚታይ ይሆናል። የንግድ ማዕከላትን ለምሳሌ የሩሲያው አማዞን በመባል የሚታወቀው የንግድ መጋዘን ላይ ከፍተኛ ጥቃት ፈጽማለች። የጦር መሳሪያ ማከማቻ ሆኗል ብላ ነው ዩክሬን ይህንን ጥቃት የፈጸመችው። ሩሲያም ትመልሳለች። ስትመልስ ደግሞ በግዙፍ ባሊስቲክ ሚሳኤሎች ነው የምትመልሰው። በደርዘን የሚቆጠሩ አንድ አይደለም በሁለት ደርዘን የሚቆጠሩ ባሊስቲክ ሚሳኤሎችን፣ ጸረ መርከብ ሚሳኤሎችን ተኩሳለች። እነዚህ እንግዲህ በባሊስቲክ ሚሳኤል፣ በክሩዝ ሚሳኤል፣ በድሮን የታጀቡ ጥቃቶች ያው በተቀናጀ መልኩ የሚሰራ ነው። ወሰብሰብ ያለ ነው የሩሲያ አየር ጥቃት ይለዋል ሲኤንኤን። በኪየቭ እና በሊቪቭ ላይ ትኩረት አድርገው በቅርብ ጊዜ ውስጥ ብቻ ጸረ መርከብ፣ ክሩዝ እንዲሁም ደግሞ ባሊስቲክ ሚሳኤሎች ከ300 ድሮኖች ጋር እንደተተኮሱ የዩክሬን አየር ኃይልን ጠቅሶም ይዘግባል ዘገባው። እና እነዚህ መሳሪያዎች እንግዲህ ይበልጥ ዩክሬንን እያስጨነቀ ይገኛል። ከምንም በላይ ዩክሬን በዚህ ሰዓት እየተጨነቀችበት ያለው ጉዳይ እንግዲህ ፓትሪዮት የአየር መከላከያ ስርዓት እንዳላት ይታወቃል። ከአሜሪካ ተረክባለች። ፓትሪዮት የአየር መከላከያ ስርዓት ደግሞ ያው ሚሳኤሎች ሲመጡበት፣ ሌሎችም ከጠላት አካባቢ የሚወረወሩ ነገሮች ሲመጡበት ያው ጠልፎ የሚጥልበት ኢንተርሰፕተር ሚሳኤል እንዳለው ይታወቃል። ፓክ-3 ይባላል። የዚህ የፓክ-3 ሚሳኤል እጥረት ገጥሟታል። በይፋ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን በተመለከተ ተናግረዋል። ሲኤንኤን እንደውም ሲገልጽ ጦርነቱ በተጀመረበት ሰሞን አካባቢ ዩክሬን እስከ 80 በመቶ የሚሆኑ ከሩሲያ የሚመጡ ሚሳኤሎችን ታከሽፍ ነበር። በቅርብ ወራት ግን ከ16 እስከ 33% ብቻ ነው እያከሸፈች የምትገኘው። እንደውም ባሊስቲክ ሚሳኤሎችን ኦልሞስት ምንም ልታደርጋቸው አትችልም። እንደውም የአየር መከላከያ ስርዓት የማስጠንቀቂያ ድምፅ እንደሚያሰማ ይታወቃል። አንዳንድ ጊዜ ሚሳኤሎቹ መምጣታቸውን ራሱ ሳያውቁ ህዝቡ መደበቅ ባለበት ሰዓት እንኳን በአግባቡ ሳይደበቅ ይሄ ነገር እንደሚሆን በአንድ ወቅት ኪየቭ ኢንዲፔንደንት ዘግቦ እንደነበር የሚታወቅ ነው። ባሊስቲክ ሚሳኤል እንግዲህ ከ1980ዎቹ የበለጠ በጥቃት ከተመለከትነው በፊት በሁለተኛው የዓለም ጦርነት ናዚ ጀርመን ቪቱ የተባለ ሮኬት ይጠቀሙ ነበረ። እንግዲህ እነሱ ናቸው ናዚ ጀርመኖች ናቸው በከፍተኛ ደረጃ የባሊስቲክ ሚሳኤል ቴክኖሎጂ እድገትን ለዓለም ያስተዋወቁት። በኋላ የከተሞች ጦርነት በመባል የሚታወቀው የኢራን ኢራቅ ጦርነት ደግሞ የበለጠ እነዚህን በናዚ ዘመን የተሰሩ ቴክኖሎጂዎች የማሻሻል እና የመስራት እንቅስቃሴ ታየ። የቀዝቃዛው ዓለም ጦርነት ማክተምን ተከትሎ ታዲያ አሜሪካ የፓክ-3 ኢንተርሴፕተር ሚሳኤሎችን በገፍ አመረተችና ወደ ስራ አስገባች። ከዛ በኋላ እንግዲህ ያው ለወዳጆቿም ለራሷም ታጥቃ እንደምትከላከልበት ይታወቃል። ለማንኛውም እንግዲህ የጸረ ባሊስቲክ ሚሳኤል ስርዓት ያው ዩክሬን ያላት በዋናነት ፓትሪዮት ነው። ባሊስቲክ ሚሳኤሎቹን ጠልፎ መጣል የሚችለው ብቸኛው ዩክሬን ልትጠቀምበት የምትችለውና እጇ ላይ የሚገኘው ፓትሪዮት የአየር መከላከያ ስርዓት ነው። ስለዚህ ጠላፊ ሚሳኤል ከሌለ እንግዲህ ባትሪውን ወይም ደግሞ የሚተኩሰውንና አጠቃላይ መዋቅሩን መሸከም ብቻ ዋጋ የለውም። ከባትሪው የሚተኮስ ጸረ ሚሳኤል መኖር አለበት ማለት ነው። እና በእነዚህ ምክንያቶች እንግዲህ ዩክሬን ከፍተኛ ፈተና ውስጥ እንደገባች የሲኤንኤን ዘገባ ይጠቁማል። ጌራን 2 የተባለ ርካሽ ድሮንን ከክሩዝ ሚሳኤል ጋር ከባሊስቲክ ሚሳኤል ጋር አንድ ላይ አጣምራ ነው ሩሲያ ጥቃቱን እየፈጸመች ያለችው። ይሄ ደግሞ የአየር መከላከያ ስርዓትን የሚያስጨንቅ እንደሆነ ነው እንግዲህ የሚገልጸው። በዛ መሃል ያው ሾልከው የሚገቡት አጥፊዎች እንደሚኖር ይጠቁማል። እስከ 700 ኪሎ ሜትር ግዝፈት ያላቸውን የተለያዩ ሚሳኤሎች እንግዲህ እስከ 700 ኪሎ ግራም የሚመዝኑትን ማለት ነው እየተጠቀመች ትገኛለች ሩሲያ። እንደውም አንዳንድ አህጉር ዘለል ባሊስቲክ ሚሳኤሎችን በተመለከተ ሲኤንኤን ሲጽፍ ምናልባት ፒዛ አዞ አንድ ሰው በሚመጣበት ጊዜ ወይም ደግሞ እንዲበላ ጠረጴዛው ላይ ከመቀመጡ በፊት እነዚህ ባሊስቲክ ሚሳኤሎች ከአንድ ቦታ ወደ አንድ ቦታ ምናልባት ከአሜሪካ ራሻ
የሚሄዱበት እድልም ይኖራል ማለት ነው። ኢስካንደር ኤም የተባለው የጦር መሳሪያ አይነት ወይም የባሊስቲክ ሚሳኤል አይነት ደግሞ ሩሲያ ከታጠቀቻቸው እጅግ አደገኛ ሚሳኤሎች መካከል አንዱ መሆኑን ይጠቅሳል CNN። ከ7400 እስከ 8600 ኪሎ ሜትር በሰዓት መብረር ይችላል። 7.3 ሜትር ደግሞ ርዝመት አለው። KH-101 ክሩዝ ሚሳኤል ደግሞ 970 ኪሎ ሜትር በሰዓት መጓዝ ይችላል። ጌራን 2 ያው ሻሂድ 136 የተሰኘውን የኢራን ድሮን መሰረት አድርጎ እንደተሰራ ይነገርለታል። እሱ ደግሞ ከ180 እስከ 500 ኪሎ ሜትር በሰዓት መጓዝ ይችላል እና በፍጥነትም ረገድ መቼም ባሊስቲክ ሚሳይሎቹን በተለይ እንደነ ኢስካንደር የመሳሰሉትን ማቆም የሚቻልበት እድልም የለም። ከድምፅ ፍጥነት በ6 እና በ7 እጥፍ ነው እንግዲህ የሚፈጥኑት። ስለዚህ ከዚህ በላይ ምንም ሊፈጠን አይችልም። በፍጥነቱ በሚያደርሰው ጉዳት በጣም ከፍተኛ ነው። አንድ ጊዜ መሬት ላይ ወርዶ ደግሞ ያው መሬት የሚያንቀጠቅጥ አይነት ጉዳት ነው የሚያደርሰውና እነዚህን ነገሮች መቋቋም አልቻለችም። ስለዚህ ለዩክሬን አሁን የፓትሪዮት የሚሳይል የተተኳሹ እጥረት በጣም ፈታኝ እንደሆነባትና ይህንን ለማስተካከል እንግዲህ አሜሪካን የግድ እንደምትማጸን ይጠቅሳል ዘገባው። ይሄ ከተመለከተናቸው ጉዳዮች መካከል አንደኛው ነው። ከዚህ በተጨማሪ ደግሞ ሞሳድ እንግዲህ ፕወዛ ላይ ይገኛል። የሞሳዱ ዳይሬክተር ጎፍማን አዳዲስ አመራሮችን እንግዲህ ወደ ቦታው ያቀርባሉ ተብሎ ይጠበቃል። ነባሮቹን በጣም ሲኒየር የሚባሉትን ነው ያነሱት ይላል የጀሩሳሌም ፖስት ዘገባ። በነገራችን ላይ ሜጀር ጀነራል ናቸው ሮማን ጎፍማን። በቅርብ ጊዜ ውስጥ ነው እንግዲህ በኔታንያሁ የተሾሙት። የኔታንያሁ ወታደራዊ አማካሪ ነበሩ። ይህ ብቻም አይደለም፣ ለኔታንያሁ በጣም ቅርብ እንደነበሩ ይነገራል እና ከሚሊታሪው ነው ወደዚህ ወደ ደህንነቱ ክፍል የመጡት። ያው ብዙ ጊዜ እዛው የፖለቲካ ሹመት ሊሰጥ ይችላል ወይም ደግሞ ያንን ተቋም እኔ በምፈልገው መልኩ ማን መምራት ይችላል የሚለውን ጉዳይ በተመለከተ መሪዎች ሊሾሙ ይችላሉ። ግን የሆነ በዛ መዋቅር የማለፍ ወይም እንደው የተወሰነ ልምድ ያስፈልጋል ተብሎ ይታመናል። ሜጀር ጀነራል ሮማን ጎፍማን ግን ከሚሊታሪው ነው ወደዚህ ወደ ደህንነቱ የሄዱት። እሱም ሲያነጋግር እንደነበር ይታወቃል። ከሰሞኑ ታዲያ 2 ዳይሬክተሮችን በስራቸው የሚገኙ ዳይሬክተሮችን አነሱ። አንደኛው በተለይ የደህንነትና የክትትል ዘርፍ ስራ የሚሰራው ዳይሬክቶሬት አለ፣ የእሱን ዳይሬክተር ነው። ሌላኛውን ዳይሬክተር ደግሞ ያነሱት የኢራንን ጉዳይ በልዩ ሁኔታ ብቻ የሚከታተል በሞሳድ ውስጥ የሚገኝ የኢራን ክፍል አለ፣ እሱን የሚመራውን ዳይሬክተር ነው ያነሱት። ጀሩሳሌም ፖስት እንግዲህ የትኞቹ ሰዎች በስም ደረጃ እንደተነሱ አልገለጸም። እንኳን ሞሳድ ያው የደህንነት መስሪያ ቤቶች ምናልባት ፊት ላይ ያሉት ሰዎች ይታወቃሉ እንጂ ውስጥ እያንዳንዱን ዘርፍ የሚመሩትን ሰዎች ሁሉም ሀገራት አያሳውቁም። አንዳንድ ሀገራት ብዙም ችግር ላይኖርባቸው ይችላል። አሁን ለምሳሌ ሲአይኤ አንዳንድ ዘርፎችን የሚመሩ ባልደረቦችን ማወቅ የተለመደ ሊሆን ይችላል። ሞሳድ ግን ሰዎች ሊያውቋቸው ይችላሉ፣ ግን እነከሌ ተነሱ እነከሌ ያልተነሱም የሚለውን መልእክት በዚህ ሰዓት ማስተላለፍ ለኢራንም ጠቃሚ ስላልሆነ ሊሆን ይችላል። ግን ዞሮ ዞሮ የዘርፍ መሪ የኢራንን ጉዳይ ይከታተሉ የነበሩ ሰው ተነስተዋል። እንግዲህ የተነሱበት ዋነኛውን ምክንያት ጀሩሳሌም ፖስት ሲዘግብ ምን ይላል? እንደሚታወቀው የካቲት ወር ላይ ኔታንያሁና ትራምፕ ተገናኝተው ነበረ። እንዲህ እንዳሁኑ ዋይት ሀውስ ሲገናኙ እንደነበረው አይነት ድባብ አልነበረም። ኔታንያሁ ያኔ ሰነዶችን ይዘው የሞሳድ ሰዎችን ይዘው ትራምፕን በደንብ አድርገው አሳምነው ነበር ወደ ቴል አቪቭ የተመለሱት። ያ ንግግር በተደረገ በጥቂት ጊዜ ውስጥ ነው እንግዲህ አሜሪካ ኦፕሬሽን ኤፒክ ፊሪ ብላ በኢራን ላይ መጠነ ሰፊ ጥቃትን ፈጽም ብላ የተነሳችው። እንግዲህ ወራት ተቆጥረዋል። የመጣ ለውጥ የለም። እንደውም አሜሪካ አጣብቅኝ ውስጥ ገብታለች። ግን እዚህ አጣብቅኝ ውስጥ አሜሪካን የከተታት ጉዳይ ከእስራኤል የመጣው መረጃ ነው። በተለይ ደግሞ ሞሳድ ጉዳዩን በደንብ አቀነባብሮ በደንብ ረጅም ርቀት የማስጓዝ ስራ እንደሚሰራ ምሎ ተገዝቶ ነው እንግዲህ ፕሮፖዛሉን ወይም ምክረ ሀሳቡን ያቀረበው። ሀሳቡ ያው በተደጋጋሚ እንደተገለጸው የኢራኑ መሪ አያቶላ አሊ ሀሚኒ ሲገደሉ የአደባባይ አመፅ ይኖራል። ከኩርድ ደግሞ ኃይሎች ይነሳሉ። ስለዚህ በመሬት ወረራ ይፈጸማል፣ ወይም የጦር ኃይል ይዞ የሚገባ አለ። የጸጥታ ክፍተቱን እሱ ይሞላል፣ ወይም ደግሞ አጋጣሚውን ይጠቀምበታል። አመፅም ይቀሰቀሳል። የአየር ጥቃቱ የኢራንን አብዮታዊ ጦር ያዳክማል። ስለዚህ ይሄ ነገር ባለበት ሁኔታ ደግሞ ከኩርድ የምናስገባቸው ኃይሎች ያው ጸጥታውን እንድንይዝ ያደርጉናል፣ የምንፈልጋቸውን መሪዎችም መሾም እንችላለን የሚል አቋም ነበር የተያዘው። እንደውም ኒውዮርክ ታይምስ ወደ በኋላ አካባቢ ያወጣው ዘገባ አህመዲን ነጃድ የቀድሞ የሀገሪቱ ፕሬዚዳንትን መሪ የማድረግ እስራኤልና አሜሪካ እሳቸውን መሪ የማድረግ ስራ እንደሚሰሩ ወይም ደግሞ ዝግጁነት እንዳለ ዝግጅት ሲደረግ እንደነበረ ነው እንግዲህ የተገለጸው። ይህንን ግምገማ ይዞ መጣ ሞሳድ። ኔታንያሁ የሞሳድን ግምገማ እንግዲህ ለትራምፕ እንዲደርስ አደረጉ። ትራምፕ አመኑበት። በኋላ ላይ ነው ጦርነቱ የተጀመረው። ግን
ትራምፕ ከዛ በኋላ ኔታንያሁን እስኪያኮርፉ ድረስ እቅዱ ተግባራዊ ያለመደረጉ የሚታወቅ ነው። ይህ ብቻም አይደለም። ሞሳድ ነገርየው ገብቶታል፣ ንዝረቱ ተሰምቶታል። የነበረው ግምገማ ልክ አይደለም። ስለዚህ የኢራንን ዘርፍ ይመራ የነበረውን ሰው፣ የደህንነት ጉዳዮችን ይመራ የነበረው ሰው ኃላፊነቱን አልተወጣም፣ እዚህ ቦታ ምንም አይሰራም የሚል ግምገማ ነው በኋላ የመጣው። ስለዚህ ሜጀር ጀነራል ሮማን ጎፍማን እነዚህን ሰዎች ማንሳታቸውን ጀሩሳሌም ፖስትን ጨምሮ የእስራኤል ሚዲያዎች እየገለጹ ይገኛሉ።